ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ያለሁትኝ አሁን አዋሳ ነው። አዋሳ መጥቶ ደግሞ ሜሪ ጆይን አለማየት አይቻልም። ሜሪ ጆይ በጣም ብዙ አይነት አገልግሎቶች የሚሰጥ ድርጅት ነው። አሁን ደግሞ ሞር አስፍቶ ከልጆችም ከአዛውንቶችም አልፎ አሁን ደግሞ በዳያሊሲስ በኩላሊት እጥበት ላይ ስራ ጀምረዋል። ስለዚህ ይሄንን ነገር ለማየት ሜሪ ጆይ ድርጅት ውስጥ ተገኝተናል። እንግዲህ ከሲስተር ዘቢደር ጋር አብረን አጭር ቆይታ እናደርጋለን። ፕሊዝ ይሄንን ቪዲዮ ሼር እና ላይክ በማድረግ ለብዙዎች እንዲደርስና ሰፖርት እንዲገኝ ለግሏ ለህይወቷ አይደለም ያደረገች ያለችው ብዙዎችን ለመርዳት ነው። ስለዚህ ይሄንን እርዳታ ከኪሳችን እንኳን ባናወጣ ለደጋግ ልቦች ላላቸው ሼር በማድረግ ፕሊዝ እናግዝ። አብረን እንቆይ። ሌትስ ጎ። እንዴት ነሽ ሲስተር ዘይትነሽልኝ? ደህና ከረምሽ? በጣም ስላገኘሁሽ በጣም ደስ ብሎኛል። እኔም በጣም ሜሪ ጆይን ከልጅነት እስከ እውቀት እናውቀዋለን። ስላገኘሁሽ ዛሬ ደግሞ በጣም ደስተኛ ነኝ። አዋሳ በመጣሁበት አጋጣሚ እንግዲህ አዋሳ ደርሶ ደግሞ አንቺን ሳያዩ መሄድ በጣም ከባድ ነገር ስለሆነ እንደገና ደግሞ ዳግማዊ አሰፋም ሪኮመንድ አድርጎን ነው የመጣ ነው። አዲስ ፕሮጀክት እንደጀመርሽ ነግሮን እሱን ለማየት ነው የመጣ ነው። እስቲ ሲስተር ዘቢደር ምንድነው እየሰራሽ ያለሽው? ሜሪ ጆይን ባጭር ነገር እስቲ አስረጅን ጠቅላላ አድርገሽ። እሺ ሜሪ ጆይ እንግዲህ አሁን 32 አመት ጨርሰን ወደ 33 ተሸጋግረናል። አዋሳ ላይ 27 አመታችን ነው። በአጠቃላይ እንግዲህ ሜሪ ጆይ በ6 ክልል በጤና በትምህርት በገቢ ማስገኛ በተለይ እናቶች ስራ እንዲሰሩ ህይወታቸውን እንዲቀይሩ የተለያየ ድጋፍ እናደርጋለን። ይሄንን እንግዲህ የምንሰራው በ337 ወረዳ ውስጥ ነው የምንሰራው በ16 ከተማ ማለት ነው። በተለይ ደግሞ ኢትዮጵያውያን ለኢትዮጵያውያን የሚል የዛሬ 22 አመት ተጽዕኖ ፈጣሪዎችን ይዘን ጀምረን አንድ ህፃን ስፖንሰር በማድረግ የራስ አድርጎ ማሳደግ አንድ አረጋውያን መጦር በሚል ትልቅ ስራ ሰርተናል። ብዙ አዲስ አበባ ላይ ብቻ ከ10 ሺህ በላይ በኢትዮጵያውያን የሚረዱ ከታች እስከ ላይ ስፖንሰር አድርገው እየረዱ ይገኛሉ። እዚህም በጣም የአረጋውያን ማዕከል አለን። በጣም ሞዴል የሆነ እዚህ የአረጋውያን ማዕከሉ በኢትዮጵያውያን ብቻ ነው የተሰራው። በየቤቱ ምግብ ያደርሳል። ዴይ ኬር ነው፣ ማደሪያም አለው። በጣም በሚገርም ሁኔታ ራሱን የቻለ ሰርግ፣ ልደት፣ ኒካ፣ መንፈሳዊ ስራዎች በሁሉም ሃይማኖቶች እዛ ይደረጋል። ማህበራት፣ ብዙ ድግሶች አሉ። ሙሉ 30ውንም ቀን የአረጋውያን ማዕከሉ ብዙ ድግሶች አሉ። ራሱን የቻለ ማዕከል አለን። የወጣቶች ማዕከል አለን። እዚሁ አዋሳ ላይ ዲጂታል ላይብረሪ ያለው በጣም ጥሩ ስራ ለወጣቶች የሚሰራ ካውንስሊንግ የሚሰራ ብዙ ነገር የሚሰራ አለን። ዛሬ ደግሞ የተገኘንበት ክሊኒካችን ውስጥ ነው የተገናኘ ነው። ስለመጣችሁን በጣም እያመሰገንኩ በተለይ ዛሬ የኩላሊት እጥበት ማለት ዳያሊሲስ በጣም ለችግርተኛው በጣም ከባድ ሆኗል። ይሄም ከባድ የሆነበት ምንድነው? እኛም ስናጠና ኮንሱመብሉ ኬሚካሉ በጣም ውድ ነው። ለዚህ ነው በየፕራይቬት ውድ የሆነውና ለቀጣይነት የግድ የማህበረሰብ ተሳትፎ ያስፈልጋል። እኛ ይሄንን ማሽኖች ከሲያትል ነርሶች ማህበር በነጻ አገኘን። የፍሎ ዳያሊሲስ ሴንተር ደግሞ እንደዚሁ 5 ማሽን ረዳን። ዋና እንግዲህ ያሰብነው ምንድነው? እኛ መሰረት አድርገን የተነሳ ነው በሜምበርሺፕ። ለምሳሌ አሁን ኢትዮጵያ ውስጥ በየወሩ 100 ብር የመንግስት ሰራተኞች ፔሮላቸው ላይ ተክለው በአመት 1200 ብር ነው። ከዛም በግማሹ ጤናቸውን ቼክ ያደርጋሉ፣ በግማሹ ደግሞ ደሃውን በነጻ ያሳጥባሉ። ዲያስፖራውን በጣም እንፈልጋለን። $10 ነው። ስለዚህ ሜምበርሺፕ $10 እንደው ሜሪ ጆይ ግሎባል በሚል በጣም በጎ ፈቃደኞች እዛው ላይ ጫራ አርጋችሁ የምትከፍሉበትን ሲስተም ሜሪላንድ ያሉና ቤዛዊት እና ሜላት የሚባሉ አቋቁመውልናል። እዛ ላይ በመግባት ሜሪ ጆይ ግሎባል ኢትዮጵያ በሚል እዛ ላይ በቀላሉ ብሩን በየወሩ 10 ብር መላክ ይቻላል። ይሄ ብር ተጠራቅሞ እንግዲህ አሁን ለምሳሌ የመንግስት ሰራተኛ ከየት አምጥቶ ነው የሚከፍለው? ከታች ያለው በጣም ብዙ ችግርተኛው ሜሪ ጆይ የሚረዳቸው ህጻናት፣ አረጋውያን፣ እናቶች የት ሄደው ይታጠባሉ? ማንስ ይከፍልላቸዋል? ስለዚህ ብዙ ሰው እየሞተ ስለሆነ በጣም ምሁራኖች እየሞቱ ነው፣ ነርሶች እየሞቱ ነው በወሊድ። ስለዚህ በቀላሉ 1 3 4 እጥበት እንኳን ወስደው የሚድኑ እህቶቻችን ወገኖቻችን
እየሞቱ ስለሆነ ይሄ ዳያሊሲስ ሴንተር ቅድሚያ ለነፍሰ ጡሮች ነው፣ ከዛ ለህፃናትና ለወጣቶች ነው እያለ ይቀጥላል። ህይወት ማዳን ነው የምንሰራውና ይሄን እንግዲህ በጣም ትልቅ ራዕይ ነው እግዚአብሔር አምላክ የሰጠን። ክብሩን እሱ ይውሰድ። እኛ አገልጋይ ነን፣ ተላላኪ ነን። ስለዚህ በአጭር ጊዜ ተሳክቷል። ይሄም እንዲሳካ ያደረጉልን በጣም ብዙ ወገኖች አሉ። በተለይ ወተር ትሪትመንቱን ከህንድ ሀገር በ40,000 ብር ዶላር ያመጣልን አቶ ጸጋ የሚባል ኢትዮጵያዊ ነው። ሱፐር ፋይበር ማለትም ፍኖተ ጽድቅ ማህበር ፋውንዴሽንም አለው። እንደዚሁም ደግሞ ይሄንን ኦፕሬሽኑን እኔ ያለው ለወገኔ ብላ የፍሎ ዳያሊሲስ ሴንተር ባለቤት አዲስ አበባ ላይ 3 ሴንተር አላት። ዶክተር አበባ ገብረስላሴ ማሽኖችንም 5 ጨምራለን ኦፕሬሽኑንም ልታደርግ ከሷ ጋር ጀምረናል። እንደምታዩ ብዙ ማሽኖች አሉ። እዚህ ጋር ስትገቢ ወተር ትሪትመንቱን በ40,000 ዶላር ለዚህና ለአዲስ አበባ የሰራልን የገዛልን አለ። ይሄ አሁን ተገጥሞ እንደምታዩ ዛሬ እዛ ጋር ረፍ ያለው ህንድ ይሄንን ሊገጥም ነው የመጣው። ይሄ በጣም ሴንሲቲቭ ነው። ዋናው ይሄን የሚያስፈልገው ተገጥሞ አልቋል። ስለዚህ አሁን ይሄንን ይመስላል። እንግዲህ አርብ ዕለት ስራ ይመረቅና ሰኞ እጥበት እንጀምራለን። አሁን ያሁኑ ሰኞ እንግዲህ ዛሬ ኦክቶበር 17 ይመረቃል። ኦክቶበር 17 እንትን ይላል። በ19 ስራ ይጀምራል። ዋው! ትልቁ የማህበረሰቡ ድጋፍ እስከሌለ ድረስ ደሃው በነፃ አይታጠፍም። እኛ ዋናው የኢትዮጵያ ህዝብና ዲያስፖራውን በመተማመን ነው ደፍረን የጀመርነው እንጂ ኬሚካሉ በጣም ውድ ነው። አሁን እንደምታዩ ደግሞ በጣም ዶላር ጨምሯል። ስለዚህ ኢትዮጵያ ውስጥ አይደለም ከውጭ ነው የሚመጣው። ትራንስፖርት ውስጥ ቀረጡ ስቲ ምኑ በጣም ውድ ነው። ስለዚህ ይሄንን የዲያስፖራ ኮሚኒቲው እንዲረዳን በእናንተ በኩል መልእክት እንዲተላለፍልን እንፈልጋለን። በተለይ ደግሞ ይሄ ኢንፍሉዌንሰር አሉ ቲክቶክ ላይ በተለያየ መልኩ ይሄንን ቢቀሰቀሱልን እውነቴን ነው የምለው ኢትዮጵያ ውስጥ ዳያሊሲስ ነፃ መሆን ይችላል። ምክንያቱም እንግዲህ እንደምታዩ ከ60,000 እስከ 90,000 ብር ነው በወር የሚከፈለው። መድኃኒቶች አሉ። ስለዚህ ማንም በጣም ከባድ በጣም ሀብታም እስካልሆንሽ ድረስ የመሞት እድላችን ሰፊ ነው። ይሄንን እንግዲህ ለወገን መኖር አለብን። ድጋፋችሁ አይለይ ዲያስፖራዎች ይላለው። 10 ዶላር ቀላል አይደለም። ጀስት ቲፕ የምትሰጡት ብር ስለሆነ ይሄንን እንደው በጣም አደራምለው በጣም አመሰግንሻለሁ። ዳግማዊ በጣም ወዳጄ የምወደው ነው ዳግማዊ አሰፋ። እናንተን ስለላከልኝ በረከት በጣም አመሰግናችኋለሁ። ትልቁ በረከት ነው ይሄ። ዛሬ እናንተ ለቤታችሁ ትልቅ በረከት ይዛችሁ ሄዳችሁ ወገኖቼን ለመርዳት ፈልጋለሁ ባለኝ ሙያ ብላችሁ ነው የመጣችሁትና ሁሉም ሰው በቃ በመጣ ቁጥር ይሄንን የዳያሊሲስ ሴንተር በማየት ሳፖርት እንዲያደርግልን ጥሪ እናስተላልፋለን። አሁን ደግሞ ከ2 ወር በኋላ አዲስ አበባ እንጀምራለን። እንደዚሁ ይሄንኑ የዳያሊሲስ ሴንተር ይሄንኑ እንጀምራለን እያል በከተሞች እንቀጥላለን። ግን ምንቀጥለው የኢትዮጵያ ሕዝብ እንዲረዳን በሜምበርሺፕ በተለያየ ድጋፍ እንዲያደርግልን፣ ገንዘብ ያለው ደግሞ 5 ሰው 3 ሰው ቢያሳጥብልን ይቻላል። የማይቻል ነገር የለም። ይሄው ተችሎ እኛ እንግዲህ በእኛ አቅም የማይቻል በእግዚአብሔር ተችሎ ይሄንን የመሰለ ዳያሊሲስ ሴንተር ከፍተናልና እናንተም ለወገን ብላችሁ ስለመጣችሁ በጣም አመሰግናለሁ። ተባረኩ። አሜን አሜን። እኔም ስላገኘውሽ በጣም ደስ ብሎኛል። ግን እዚህ ጋር መጠየቅ የምፈልገው አንድ ነገር አለ። እስከዛሬ ድረስ ረጅም ዓመትን መተሻል በሜሪ ጆይ እና ከዚህ አሁን ሜምበርሺፕ ድሮም ጀምሮ ነበር ወይስ ደግሞ ፈንድሬዚንግ ነው የምታደርጊው? ምንድነው የኢንካሙ? ድሮም ሜምበርሺፕ አለን፣ ግን ያው ጀስት ለመርዳት ያህል ሜሪ ጆይ ነው። ብዙ እንደዛሬው ካምፔን አልሰራንም። በመስሪያ ቤት ፔሮል ላይ ሊተከል አላደረግንም። አሁን ግን ይሄንን ይዘን ስንሄድ እያንዳንዱ ቤት የኩላሊት ችግር አለ። አመራሮች ጋር ስንሄድ፣ ባለ ሀብቶች ጋር ስንሄድ የሚስቴ አባት ሞቷል፣ የኔ እናት በዚህ ታማ ቤት ነች፣ ይሄን ያህል ብር አውጥተናል እማይል የለም። ቲክቫ ላይ ተሽኮና 400,000 ሰው ለመታጠብ እየጠበቀ ነው ያለው። እንግዲህ በጣም ከባድ ነው።
ምክንያቱም ንቅለ ተከላ ደግሞ ህንድ ሀገር ለመሄድ በጣም ከባድ ነው። ስለዚህ እኛ እንግዲህ ራያችን ትልቅ ነው። ህዝቡ ከተባበረ ባለሀብቱም ከጎናችን ስላለ ቅድም እንዳስተዋወቁሽ እንደነ አቶ አንተነህ እውነቱ አይነት እንደነ አቶ ጸጋዬ ሱፐር ፋይበር ባለቤት እንዲሁም ደግሞ እንደነ ዶክተር አበባ ሌሎችም ባለሀብቶች ጋር ይዘን ተነስተናል። እኛ ትልቅ ነው ራያችን። ስለዚህ ይሄንን በደንብ እዚህ ላይ ካጠናከር ነውና ተከታታይ ያለው ኩላሊት እጥበት ካደረግን አዲስ አበባ እንቀጥላለን፣ በየከተማው እንቀጥላለንና ይሄ ሜምበርሺፕ ካምፔን የሰራ ነው አሁን ለኩላሊት እጥበት ብለን። በጣም ደስ ይላል። እንግዲህ ተመልካቾቻችን እንደሰማችሁት በጣም ይሄ ትልቅ ስራ ነው፣ የእያንዳንዱን ቤት የሚያንኳኳ ነገር ነው። ስለዚህ እባካችሁ በግሎባል ቢዩቲ ዩቲዩብ ቻናል ስም እጠይቃለሁ፣ ፕሊዝ ባትችሉ ከቻላችሁ ሜምበርሺፕ ሆናችሁ ስፔሻሊ በካናዳና በአሜሪካ ያላችሁም እንዲሁም በሌላም በአውሮፓም በኖርዝ አሜሪካ በሳውዝ አሜሪካ በተለያየ ዓለም ላይ ያላችሁ ሰዎች $10 ነው ሜምበርሺፑ። እባካችሁ ሜምበር በመሆን ይሄንን ድርጅት አግዙ። የማትችሉ ደግሞ ይሄንን ቪዲዮ ሼር በማድረግ መርዳት ለሚችሉ ሰዎች አድርሱልላለሁ። እኔ በበኩሌ ቃል እገባለሁ ሜምበርሺፕ ከዛሬ ጀምሮ ሆኛለሁ። ተባረኪልኝ። ስለዚህ እንግዲህ ስላገኘሁሽ በጣም ደስ ብሎኛል። በመጨረሻ ማስተላለፍ የምትፈልጊው ወይ ማመስገን የምትፈልጊው ሌላ ሀሳብ ካለሽ እስቲ እድሉ ልስጥሽ። በመጨረሻ እንግዲህ የማመሰግነው ሁላችሁም በተለይ እኔ ዳጊ እናንተን እኔ ኢንፍሉዌንሰርሶችን አገኛለሁ ልካለሁ ብቻሽን አይደለሽም ብሎ ነው ጠዋት ጎብኝቶ ሄደውና ዳጊን በጣም ላመሰግን ወዳለሁ። በጣም ወደውም ሰው ብዙ ወጣቶችን ያዳነ ስለሆነ፣ በሁለተኛ ደረጃ እናንተን በጣም አመሰግናለሁኝ። ያገባናል ብላችሁ ለወገን ብላችሁ ስለመጣችሁ ክበሩልኝ። በሄዳችሁበት ሁሉ እግዚአብሔር አምላክ ሞገስ ይሁናችሁ፣ እድሜ ከጤና ይስጣችሁ። መልእክት ማስተላልፈው ምንድነው ለዲያስፖራ ኮሚኒቲ ነው። ኢትዮጵያ ውስጥ የኩላሊት ችግር ዛሬ ቤት እየበተነ ነው፣ ራሳቸውን እያጠፉ ነው። ህፃናት ከትምህርት ቤት እየተቋረጡ ጎዳና ላይ እየወጡ ነው። ምክንያቱም መክፈል ስለማይችሉ በቃ በጣም በሚያሳዝን ሁኔታ እንግዲህ አንድ ኩላሊት ህመምተኛ ቤት ውስጥ ካለ ቤተሰቡ ነው የሚታመመውና ይሄንን በማየት $10 እንደው አባል በመሆን ይሄንን ነገር እንደው አባል ሆናችሁ ሜሪ ጆይ ግሎባል ብላችሁ ብትገቡ እዛው ላይ መክፈል ትችላላችሁ። ፋስት ፔይም አለ ከኛ ጋር የሚሰራ ወዲያው ብሩ እንዲመጣ የሚያደርግልንና በፋስት ፔይ ውስጥ ብትገቡ ሜሪ ጆይ ኢትዮጵያ ይላል። በአንድ ደቂቃ ውስጥ ብሩ ወደኛ ይገባልና አባል ሁኑ፣ በረከት አግኙ። አገራችን ታማለች በብዙ መንገድ። የኩላሊት ህመም ደግሞ በጣም በሚገርም ሁኔታ እያስፈራ ነው ያለው። ዛሬ ህፃናት የ12 የ13 ዓመት ልጅ በየዲያሊሲስ ሴንተር ውስጥ አሉ። ወላዶች እየሞቱ ነውና ይሄንን ነገር መታደግ የምንችለው እኛ ስንተባበር ነውና እንደው በዚህ ላይ ዲያስፖራ ኮሚኒቲውን ኢትዮጵያውያንም ይሄን መሰሙ ሁሉ ኮሚኒኬት አርጉን። እኔ ጋር መደወል ከፈለጋችሁ 0911 20 85 18 24 ሰዓት ስልክ ክፍት ነው። ሌላው ደግሞ 0987 62 62 62 እንዲሁም 0983 63 63 63 እንዲሁም 0994 53 53 53 ላይ ብትደውሉ እንገኛለን። ዌብሳይታችን ላይ maryjoyethiopia.org ብትሉ ሁሉ የስልክ ኢንፎርሜሽን አለ። አባል ሁኑ፣ እንታደግ፣ በረከት እናገኝ፣ ሰማያዊ ቤታችን እንስራላለሁ። አመሰግናለሁ። ተባረኩልኝ። ቴንክ ዩ ሶ ማች። እኔም ስላገኘሁሽ በጣም ደስ ብሎኛል። ቴንክ ዩ ሶ ማች። እንግዲህ ተመልካቾቻችን እንዳልኳችሁ እባካችሁን ይሄንን ማዕከል ተረባርበን እናግዝ፣ እንርዳ። እንግዲህ ይሄንን ቪዲዮ ሼር በማድረግ ለሌሎች እንዲደርሱ አድርጉ። እንዲሁም ፋሚሊ ያልሆናችሁ ሰብስክራይብ በማድረግ ይሄን የመሰለ ደጋግ ልቦች እንድናቀርብላችሁ ሰብስክራይብ በማድረግ ፋሚሊ ሆኑ። ለዛሬ ከሲስተር ዘቢደር ጋር የነበረን ቆይታ በዚህ ጠናቀቃል። መልካም ጊዜ